የአዲስ አበባ ዩኒቨርሲቲና የአዲስ አበባ ቱሪዝም ኮሚሽን የከተማዋን የቱሪዝም ሀብት ለመለየትና በከተማዋ የሚገኙ የቱሪዝም መዳረሻዎችን ለማልማት ያስችለናል ያሉትን የአጋርነት ስምምነት ተፈራርመዋል። ስምምነቱ ኮሚሽኑ በከተማዋ የሚገኙ የቱሪስት መዳረሻዎችን ለማሳደግ እየሰራ ያለውን ስራ የአዲስ አበባ ዩኒቨርሲቲ እንዲያግዘው ለማድረግ ያለመ መሆኑም ነው የተገለጸው። እንዲሁም የቱሪዝም ሀብቱን በአግባቡ ለማወቅ ለመለየትና በጥናት ላይ የተመሰረተ ስራ ለመስራት ስምምነቱ እንደሚያግዛቸውም የአዲስ አበባ ቱሪዝም ኮሚሽነር ሁንዴ ከበደ ተናግረዋል። አሁን ላይ ደግሞ በእኛ ኮሚሽን ብቻ መሰራት ማይቻሉ በርካታ ነገሮች አሉ። ይሄን ደግሞ በቅንጅታዊ አሰራር ከተለያዩ ተቋማት ጋር መስራት እጅግ አስፈላጊ ነው ብለን እናምናለን። ለዚህም ዋነኛው የአዲስ አበባ ዩኒቨርሲቲ እንደሆነ እናምናለን። በዚህ ረገድ በብዙ መንገድ ዩኒቨርሲቲው እንደሚያግዘን ተስፋ አለን። በተለይ አሁን ላይ የቱሪዝም ሀብታችንን ከመለየት አንጻር የሪሶርስ ማፒንግ ስራዎች በጣም ያስፈልጉናል። ያሉንን የቱሪዝም ሀብት በአግባቡ ካላወቅን ወደፊት ለምናቅደው ለምንሰራው እንደዚሁም ደግሞ ቀጣይነት ያለው ቱሪዝም እውን ለማድረግ ስለሚያስቸግረን ይሄን የሀብት ልየታ ከዚህ ተቋም ጋር በመሆን በጋራ እንሰራለን የሚል እቅድ ነው ያለን። የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ በበኩላቸው ዩኒቨርሲቲው የከተማዋን የቱሪዝም አቅም በጥናት በመለየት ከተማዋን በአህጉር ደረጃ የቱሪዝም መዳረሻ እንድትሆን ለማድረግ እንሰራለን ነው ያሉት። አዲስ አበባ እንደ ከተማ የትምህርት ቱሪዝም መዳረሻ እንድትሆን እንፈልጋለን። በቅርቡ የከተማ አስተዳደሩ የወሰነው የዩኒቨርሲቲ መንደር አለ። የዩኒቨርሲቲ መንደር ከ4 ኪሎ እስከ 6 ኪሎ የአሜሪካ ኤምባሲ ድረስ የሚሄድ ይህን አካባቢ በማልማት የአፍሪካ የትምህርት ቱሪዝም መዳረሻ እንዲሆን እንፈልጋለን። በተመሳሳይ በጤና የተለያዩ ስራዎችን እንደ መንግስት እየተሰሩ ነው። ጠንካራ የማስተማሪያ ሆስፒታል አለን፣ የጥቁር አንበሳ ስፔሻላይዝድ ሆስፒታል። ይህን ሆስፒታል ዘመኑን በሚመጥን መልኩ መልሰን በማደራጀት መልሰን በመገንባት በጤና መስክም የሚደረገውን የጤና ቱሪዝም መዳረሻ መሆንን ትልቅ አስተዋጽኦ ማድረግ እንፈልጋለን። በያዝነው 2018 ዓ.ም ለሚካሄደው 7ኛው ጠቅላላ ሀገራዊ ምርጫ ስኬታማነት ሁሉም አካላት የድርሻቸውን እንዲወጡ የህዝብ እንደራሴዎች ምክር ቤት አፈ ጉባኤ ታገሰ ጫፎ ጥሪ አቅርበዋል። ምክር ቤቱ የምርጫ አዋጁን ማሻሻልን ጨምሮ በዲጂታል ቴክኖሎጂ የታገዘ ግልጽ ዲሞክራሲያዊና ፍትሃዊ ምርጫ ማከናወን የሚያስችሉ ምቹ ሁኔታዎች እንዲፈጠሩ የተለያዩ ተግባራት ማከናወኑን አፈ ጉባኤው ገልጸዋል። እንዲሁም ምክር ቤቱ 7ኛው ጠቅላላ ሀገራዊ ምርጫ ፍትሃዊ፣ ሰላማዊና ታማኒነት ያለው ሆኖ እንዲጠናቀቅ አስፈላጊ የህግ ማሻሻያዎች ማድረጉንም ነው የተጠቆመው። በሌላ በኩል ምክር ቤቱ የኢትዮጵያ ብሔራዊ ምርጫ ቦርድ በህገ መንግስቱ መሰረት ምርጫውን ለማካሄድ በቂ ዝግጅት ማድረጉን በሪፖርቱ ማረጋገጡን ነው አፈ ጉባኤው ታገሰ ጫፎ የገለጹት። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛው ሀገራዊ ጠቅላላ ምርጫ የመራጮች ምዝገባ ከየካቲት 7 እስከ መጋቢት 7 ቀን 2018 ዓ.ም እንደሚከናወንና ድምጽ መስጫውም ግንቦት 24 ቀን 2018 ዓ.ም እንዲሆን መወሰኑም ይታወሳል። በተያያዘ የምክር ቤት ዜና 6ኛው የህዝብ እንደራሴዎች ምክር ቤት 5ኛ ዓመት የስራ ዘመን 9ኛ መደበኛ ስብሰባውን ዛሬ ያካሂዳል። ምክር ቤቱ በዛሬው ውለው በኢትዮጵያና በቻይና መንግስት መካከል የተደረገውን የወንጀል ጉዳዮች የጋራ የህግ ትብብር ስምምነት ረቂቅ አዋጅና በሁለቱ መንግስታት መካከል የተደረገውን ፍርደኞችን የማስተላለፍ ስምምነት ረቂቅ አዋጅ አስመልክቶ የህግና የፍትህ ጉዳዮች ቋሚ ኮሚቴ የሚያቀርበው ሪፖርትና የውሳኔ ሀሳብ መርምሮ ረቂቅ አዋጆቹን ያጸድቃል ተብሎም ይጠበቃል። እንዲሁም ምክር ቤቱ በኢትዮጵያና በብራዚል መንግስት መካከል የተደረገውን ፍርደኞችን የማስተላለፍ ስምምነት ረቂቅ አዋጅን አስመልክቶ የህግና ፍትህ ጉዳዮች ቋሚ ኮሚቴ የሚያቀርበው ሪፖርትና የውሳኔ ሀሳብ መርምሮ ረቂቅ አዋጁን ያጸድቃል ተብሎም እንደሚጠበቅም ተገልጿል። በተያያዘም በኢትዮጵያና በደቡብ አፍሪካ መንግስት መካከል የተደረገውን በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነት ረቂቅ አዋጅን አስመልክቶ ቋሚ ኮሚቴው የሚያቀርበው ሪፖርትና የውሳኔ ሀሳብ መርምሮ ረቂቅ አዋጁን የሚያጸድቅ ይሆናልም ተብሎ ይታሰባል። በተጨማሪም ምክር ቤቱ በኢትዮጵያና በኮሪያ ኤክስፖርት ኢምፖርት ባንክ መካከል ለህክምና መሳሪያዎች አቅርቦት ፕሮጀክት ምዕራፍ 2 ማስፈጸሚያ የተደረገውን የብድር ስምምነት ረቂቅ አዋጅና የህብረት ስራ ማሻሻያ ረቂቅ አዋጅን መርምሮ ለሚመለከታቸው ቋሚ ኮሚቴዎች ይመራል ተብሎም እንደሚጠበቅ ከምክር ቤት ያገኘነው መረጃ ያመላክታል።
ምክር ቤቱን ከተመለከቱ ዜናዎቻችን ወጣ ስንል በህብረተሰብ ጤና ላይ ጉዳት ሊያስከትሉ በሚችሉ ከ13000 ኩንታል በላይ የጨው ምርቶች ላይ እርምጃ ወስጃለሁ ሲል የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። ባለስልጣኑ በሰጠው ጋዜጣዊ መግለጫ ተቋሙ ከብሔራዊ መረጃና ደህንነት አገልግሎት ጋር በመሆን በምርቶቹ ላይ ሰፊ ክትትል ሲያደርግ መቆየቱን ተናግሯል። በዚህም መሰረት በኦሮሚያ ክልል ሸገር ከተማ በህብረተሰብ ጤና ላይ ጉዳት ሊያስከትል የሚችል ደህንነቱ ያልተጠበቀ ከ13000 ኩንታል በላይ የጨው ምርት በቁጥጥር ስር ማዋል መቻሉን ጠቅሷል። እነዚህ የጨው ምርቶች በሁለት መጋዘኖች ውስጥ ተከማችተው የተገኙ ሲሆን ናሙና በመውሰድ በተደረገ ምርመራ ተገቢውን የጥራት ሂደት ያልተከተሉ መሆናቸው ተረጋግጧል ነው ያሉት። ተቋሙ ማህበረሰቡን ከምግብ ጋር ከተገናኙ በሽታዎች ለመጠበቅ በምግብ ቁጥጥር ላይ የሚያደርገውን ቁጥጥር አጠናክሮ እንደሚቀጥል ገልጾ ህብረተሰቡ ደህንነታቸው ያልተጠበቁ ምርቶችን ሲመለከት ጥቆማዎችን እንዲሰጥም ጥሪ አቅርበዋል። ተመልካቾች የምትከታተሉት የአዲስ ነገር የጠዋት የሀገር ውስጥ አጫጭር መረጃዎቻችንን ነው። የኢትዮጵያ መገናኛ ብዙሃን ባለስልጣን በኢትዮጵያ 309 መገናኛ ብዙሃን ተመዝግበውና ፈቃድ አግኝተው የተንቀሳቀሱ መሆኑን ገልጿል። በስርጭት ላይ የሚገኙ 254 እና በዝግጅት ላይ ደግሞ ያሉ 55 መገናኛ ብዙሃን በስሩ እንዳሉ የገለጸው ባለስልጣኑ ባለፉት 6 ወራትም ለ39 የመገናኛ ብዙሃን የፍቃድና የብቃት ማረጋገጫ ሰጥቻለሁ ብሏል። የስርጭት ፈቃድ የተሰጠው ለተለያዩ የአቀራረብ ይዘቶች ሲሆን 175 የብሮድካስት 20 የህትመት 35 የውጭ ሚዲያ ኮረስፖንዳንት እና 73 በበይነበረብ ፍቃድ ተካተዋል። ባለስልጣኑ ባለፉት ዓመታት ባካሄደው የህግና የአሰራር ለውጥ መሰረት መገናኛ ብዙሃኑ በቁጥር በአይነት እንዲሁም በተደራሽነት እድገት እንዲያስመዘገቡ ማስቻሉን ገልጿል። ለጋዜጠኞች እየተደረገ ያለው ፕሮፌሽናል ስልጠና አንዱ ማሳያ መሆኑን የጠቀሰው ባለስልጣን መስሪያ ቤቱ በህግ መሰረት የብሮድካስት አገልግሎት የፈቃድ ሁኔታን የመወሰን፣ ፈቃድ የመስጠት፣ የማደስ፣ የማገድና የመሰረዝ ስልጣን እንዳለውም ጠቅሷል። በጎንደር ከተማ በ2018 በጀት ዓመት 6 ወራት ከ34 ቢሊዮን ብር በላይ ካፒታል ላስመዘገቡ 142 ባለሀብቶች የኢንቨስትመንት ፈቃድ መስጠቱን የከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ ገለጸ። የተገለጸው በጎንደር ከተማ የኢንቨስትመንት አማራጮች ላይ ባለሀብቶች፣ ዲያስፖራዎችና ባለድርሻ አካላት የተሳተፉበትን የኢንቨስትመንት ፎረም በተካሄደበት ወቅት ነው። ፎረሙ ከተማዋ ያላትን የልማት ጸጋዎች ለማስተዋወቅና አዳዲስ ባለሀብቶችን ለመሳብ እድል የሚፈጥር እንደሆነ ነው የተገለጸው። ፈቃድ የተሰጣቸው ባለሀብቶች በአምራች ኢንዱስትሪ፣ በግብርናና በአገልግሎት ዘርፍ የሚሰማሩ መሆኑን የተገለጸ ሲሆን እነዚህ ባለሀብቶች ወደ ስራ ሲገቡ በከተማዋ ለሚገኙ 29000 ዜጎች የስራ እድል ይፈጥራሉም ተብሎም ይጠበቃል። እስካሁን ባለው ሂደት ለ17 ባለሀብቶች 17 ሄክታር የግንባታ ቦታ መሰጠቱ ወደ ግንባታ ለገቡ 22 አምራች ኢንዱስትሪዎች የመብራት፣ የውሃና የመንገድ መሰረተ ልማቶች መሟላታቸውን የጎንደር ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ አስታውቋል።